ብሩክ መጎስን ከድቶታል። ቦታው ድረስ እየሳበ ወስዶ እንግዲህ ምሳሌንና መጎስን አስይዟቸዋል። መጎስና ምሳሌ የኔ ውድ ልጅ መውለድ ትችያለሽ አይደለም? አዎ መውለድ እችላለሁ። እንዴት ጠየቅከኝ? እኔ እንጃ እስከ ዛሬ ድረስ አብራችሁ ስትቀመጡ ስላልወለዳችሁ ነው ጠየቅኩሽ። እንዴ ሁለታችንም ስለማንፈልግ ነበር እስከ ዛሬ። እሱም አይፈልግም ነበር፣ እኔም አልፈልግም ነበር። አሁን ግን ውለጅ እያለኝ እያስቸገረኝ ነበር። ከአሁን በኋላማ ከእኔ ነው የምንወልጂው፣ ከማንም ልጅ አይኖርሽም። እንዴት ነው የምንወልደው ስትለው እንግዲህ መጎስ እየኮለኮለ እያጫወታት ነበር። ብሩክ እንግዲህ ይሄ ዝናን ይዞ ከተፍ ያለው በር ሲኳኳ እንግዲህ ማን ነው? እኔ ነኝ ክፈት መጎስ አለ ማለት ነው ብሩክ። ይቅርታ መጎሴ ወዳጄን፣ ግን ደግሞ ልጄን መታከምና መዳን አለባት ሞገስ። ለምሳሌ ስለ ይህን ነገር መዳን ስላለባት እንግዲህ ይዤው መጥቻለሁ መጎስ። ይቅርታ ይቅር በለኝ ጓደኛዬ። መቼም ይቅር አልልም፣ መቼም ይቅር አልልም። ንጉሥ ከሰገነት ሳይወርድ ንግስቲቷ በባያ መርጋ ሞተች አሉ። በህይወት ዘመኔ እንዳንቺ አይነት ያዋረደኝ ሰው የለም ሉላ። በጣም አዋርደሽኛል ሉላ፣ በጣም እማትረቢ ነሽ። እኔ በህይወት እያለሁ ጫፏን አነካትም፣ እጇንም አጨብጥም። ምንድነው ያልከው? አርቶ መጎስ በኋላ ሉላ የኔ እንጂ ያንተ አይደለችም። በጣም አባባሉ ቆንጆ ነው። ሴት የላከው ወንድ አይፈራም የሚባለው አባባል በጣም አሪፍ ነው። ሳይሰራ አይቀርም ሉላ። ሌላ ነገር ለማንኛውም ሌላ ነገር ሳይፈጠር ውጪ። አትወጣም ሉላ፣ የኔ ብቻ ናት። አትወጣም። እንግዲህ እንደዚህ በማለት መጎስ አትወጣም በማለት እጁንና እጁን ወዲያና ወዲህ አድርጎ ጋርዶዋት ነበር ሉላን። እንግዲህ መጎስን አንዴ በቦክስ በማለት ሉላን እጁን ይዟት ወጥቷል ማለት ነው። ይሄ ዝና መጎስ እያለ እየቀሰቀሰው ነበረ ይሄ ብሩኬ ማለት ነው። አንተም ለሰራችሁ ስራ ሁለታችሁም ዋጋ ትከፍሉበታላችሁ። እሺ መረሳላችሁ መስሏችኋል? ወግድ ብሩክ ከከዳሃይ በኋላ ችግርን ወደ ቤት ይዘህ ከመጣህ በኋላ ህይወቴን ካስነቀልክ በኋላ ወግድ አታስፈልገኝም። እንግዲህ እንደዚህ ብሎ እየተከራከረው ይገኛል መጎስ። መሀሌትና እህቷ እንግዲህ እንዲህ በማለት ይመካከራሉ። መሀሌት አሁን እዚህ የተረታሽ መሰለኝ። ችግር ሲገጥመው ብቻ ነው እኮ የሚፈልግሽ ይሄ ዝና የሚባል ሰውዬ። አንቺ እንኳ ጎበዝ ፈጣን ነበርሽ። እንዴት እንዳመንሽው ግን አላውቅም። ከመሰቃየት ውጭ ምን አደረገልሽ? ያሽውን ሁሉ እያጣሽ እኮ ነው መሀሌት። እሱስ እውነትሽን ነው፣ ግን ደግሞ ቤቱን በስምሽ አዞርልሻለሁ ብሎኛል ዝና። ማየት ተስኖሻል ብል እግዱን ካነሳሽለት እኮ ሻሽጦ ምሳሌን ያሳክማታል። ሊጠብቅሽ መሰለሽ እንዴ? እንዴት ነው የተሸጠ ቤት በስምሽ የሚያዞርልሽ? ተይኝ ባክሽ እህቴ፣ አስገድዶኝ እኮ ነው እንጂ ወድጄ አይደለም ግዱን ያነሳውለት። የእውነት መሀሌት በተስፋ ብቻ እየቀረሽ እኮ ነው። እሱማ እኮ ቤቱን አግጄ ማስቆየት ነው እንጂ ቤቱን ለራሴ ማድረግ አትችልም እኮ። ባትቼም እስከ መጨረሻው መጠበቅ ነበረብሽ። ለምን እግዱን ታነሽለታለሽ? ዝና አታስቢ፣ ሁሉን ነገር ለእኔ ታዩ፣ ለእኔ ጣዩ ብሎኛል። እሱን ደግሞ አምነዋለሁ። የሌለብሽን አመል ሰው አምነሽ ጉድ ሳኮኝ አልቀረሽም። ተይ እባክሽ፣ ጀግንነቴንም አትርሺ። ሞገስ መንገድ ለመንገድ እንከራተት እኮ ያደረግኩት እኮ እኔ ነኝ። ብሩክ እግሬ ስር እንዲወድቅ ያደረግኩት እኮ እኔ ነኝ። እኔ መሀሌት ነኝ። እኔ እኮ ጀግና ነኝ ትላታለች መሀሌት። እስካሁን ብሩክ እኮ ቤቱንም መኪናውንም ምኑንም ሻሽጦ ልጁን ሊያሳክም ወደ ሀገር ውጭ እየወጣ ይሆናል። ከዚህ በኋላ መሸነፍ ምን ነገር አለ ብለሽ ታስቢያለሽ? ማለት አታስጨንቅኝ እባክሽ።
በዛ ላይ ዝና የሆነ ነገር የወደደው መስሎኛል። አይመስለኝም። ከሆነ ያድርግልሽ። እንዲህ በመባባል እህትና እህቱ ወሬያቸውን ይጨርሳሉ። ወደ መጎስና ወደ ብሩክ ስንመለስ ደግሞ መጎሴ ጓደኛዬ፣ ከዚህ ውጭ እኮ ሌላ ምርጫ ሊያገኝ አልቻልኩም። ምን ላርግ ብለህ ነው? አይ ያንተ ልጅ እኔ የምወዳትን ልጅ የእኔ ሀብት ንብረት ሁሉን ነገር ያረኩልህን ነገር ከልብህ የማቆጥር ክፉ ሰው ነህ። ውለታ የማይገባ ክፉ ሰው ነህ ብሩክ። እራስ ወዳድ ነህ። አይደለሁም ሞገስ፣ አይደለሁም። ውለታክን ለሰከንዶች እንኳን አልረሳውም። ቡዳ ጓደኛ፣ አሳልፈህ ለሰው ሰጠኸኝ እኮ፣ አሳልፈህ ሸከኝ እኮ። ክደኸኛል። እባክህ ሞገስ፣ እንደዚህ በማድረግ ልትቆጭ አይገባው። እኔ ካህድ አይደለሁም። እግዱን አስነስቼ መሀሌትን ላሳክምበት። አሁን ሁሉንም ነገር ጨርሻለሁ። ለዚህ ነው ራስ ወዳድ ነው ያልኩ። ለዚህ ነው ለልጄ ስል መክዳት ካለብኝ እከዳለሁ። ለልጄ ስል ትዳሬን በትኛለሁ። ለልጄ ስል ያልሆንኩት ነገር የለኝም መጎስ። አሁን የፈለግከውን ማቅጣት ትችላለህ። እባክህ መጎስ ይቅር በለኝ እባክህን። እንዳትጠጋኝ በቃ፣ እሱሁን እንዳትጠጋኝ በቃ። ውጣልኝ በቃ፣ ውጣልኝ። እሺ። ከዚህ በኋላ ጓደኛ ላይ ብለህ ወደ እኔ እንዳትመጣ፣ ድጋሜ ስሜን እንዳታነሳ። ሜዲያ ላይ ወድቄ ብታገኘኝ እንኳ ስሜን እንዳታነሳ። እንዲህ ሆኖ ወደቀ ብለህ እንኳን እንዳታወራ መጎስ። ይህንን ከማድረግ ውጪ ሌላ አማራጭ የለኝም ነበር። እባክህ ጠልቻ ምናምን እኮ አይደለም ሞገስ፣ ልጄ መዳን ስላለባት ነው። አይኔ እያየ ታዲያ አደራ ትሙት፣ አይኔ እያየ ትሙት። ከመቃብር በላይ የለም። ይህ ሰው ክፉ ሰው ነበር። ባጣ ሰዓት ግን የሞተ በክት ሆነ። እሺ ጥርስህ እየደማ ነው። ወደ ሐኪም ቤት ይዤ ልሂድ። የጥርስ መሰበርና የጥርስ ደም በውሃ ይመጠመጡታል። የጓደኛ ክዳትና የልብ መሰበር ግን እያደር ይቆስላል። ቁስሉም አይድንም። ውጣልኝ ነው የምለው። ውጣ። አዎ ውጣልኝ። እንግዲህ እንዲህ ብለው ተነጋገሩና መጎስና ብሩክ። መጎስ ሻርፏን ጥቁር ሻርፏን ይዞ ዋይ ብሎ ያለቅሳል ማለት ነው። ብሩክ ከወጣ በኋላ እንግዲህ አልጋው ላይ ተኮርትሞ በጣም ሲያለቅስና ሲጮህ ነበር። መጎስ በጣም ያማል። በነገራችን ላይ መሀሌት፣ ቅድስት፣ ምሳሌ ሰርጋቸው ተቦክቷል። እንግዲህ ወደ ውጭ ሀገር ልንሄድ ነው ብላው እንግዲህ ደስ ብሏቸዋል። እቺ ዳጣየም ደስ ብሏታል። ሁላቸውም ደስተኛ ሆነዋል ማለት ነው። እንግዲህ ዳጣ ትንፋሿን ልታቋርጣን ነበር። ቅድስትን የፈለግነው ምግብ ትስራልን ብላ እንግዲህ ሲዛ ነበረ ማለት ነው። እንግዲህ ትንፋሿ ሊያጥር ነበር በጨዋታ መልኩ። እንግዲህ ብሩክ የመቼ ደስ ብሎታል። ቤቱን ፏፏ አርገን ጠብቀው ዋለች መሀሌት ማለት ነው። እንዴ ተሳካለት እንዴ ምን ተገኘ ትላለች ቅድስት። አባዬ ደስ ካለው ደስ ይለኛል፣ አባዬ ከከፋው ደግሞ እኔም ይገባኛል። እንዴ እየተባባሉ የምግብ ምርጫቸውን እየመረጡ ነበር። እንግዲህ ዝና አብሯት መተኛቷንና ለመተኛቷን ሐኪም ቤት ሄዶ አረጋግጧል። በሚገርም ሁኔታ ማለት ነው። እረ በጣም ይገርማል። ቤተሰብ እንግዲህ አብሮሽ ተኝቶ በነበረ ህይወትሽ ያልፍ ነበር ዛሬ እያለ ሲናገር ነበር። እንዴ ስንት ቀን ሙሉ አብሮሽ ሲያድር አብሮሽ እንዴት አልተኛም እንዴ? እሱ እኮ እንደዚህ አይነት ጸባይ የለውም። ጸባይ መግዛቱ ጥሩ ነው። የቀረውን ነገር እቤት ሂደን እናወራል። እሺ ሉላ፣ በደንብ ነው የምናወራው። እኔ ዝና እንዲህ ተደፍሬ ዝም ብዬ የምቀር ሰው አይደለሁም። ከእኔ ውጭ የምታገኘው ነገር የትኛውም ነገር ሞት ነው። ዝና ውሰድና ገላግለኝ። የኔ ህይወት እኮ ሲኦል ነው ያለው። በቃ እባክህ አታሰቃይ፣ እባክህ ግደለኝ። ነፃ የሆንኩኝ አልሽኝ ሉላ። ቆይ እኔ ጋር መኖር አንቺ ባርነት ነው እንዴ? ምንድን ነው የማትረጂ ሉላ? ከእኔ ውጭ ከሌላ ቦታ መሄድ ለምንድን ነው?
ከእኔ ሌላ ቦታ መድ እንዴት ነው ደስ የሚልሽ? እባክህ ውሰደኝ ወደ ቤት አሁን ዝና። እንግዲህ እንዲህ በመባባል ሉላን ወደ ቤት ይዟት ሄደ። ተወልጃለሽ፣ ከአሁን በኋላ አሳርፍ፣ ተጠንቀቅ እያልኩ ይዤሽ እኖራለሁ ብሏታል። መጎስ ደግሞ በጣም ብቻውን ታግሷል። እስካሁንም ገሏት ይሆናል እያለ በጣም ሲጨነቅ ነበረ። የመሀሌት እህት መሀሌት ጋር ለምን ቤቱን የሚገዛ ሰው ብለን አናቆየውም? ለምን ብሩክን ሰው እየላክን የእኛ ሰዎች የሆኑትን ሰዎች ቤት እንገዛለን እያሉ ነገ ዛሬ እያሉ ለምን አናስተጓጉለውም? እያለች እንግዲህ አዲስ ነገር አምጥታለች። በጣም የሚያሳዝን ነው ማለት ነው። ቤተሰብ እንግዲህ ብሩክ ደግሞ ለመሸጥ ተፍ እያለ ነው። አላህ ያሳካለት እላለሁ። እንግዲህ ይሄ ማን ነው ስሙ ዝና የሚባል ሰው ወንድነት ካልሽ ቆፍጠን እያልኩ ወንድ እኔ ነኝ። መልክም ብትይ አለኝ፣ ቁመትን ብትይ አለኝ፣ ቤትን ብትይ ይሄን የመሰለ ቤት አለሽ፣ ምን ጎደለብሽ እያለ ወንድነት ማለት በጉልበቱ ሁሉ ነገር የሚጠቀም ወንድ ነው ወይ ላንተ የሚመስልህ? ለእኔ የሚመስለኝ ወንድነት ማለት በስርዓት የኖረ እንደገና ደግሞ በጉልበቱ የማይጠቀም ወንድ ነው እና በሲስተም የሚኖር ወንድ ነው፣ በጸባይ የሚኖር ወንድ ነው እያለች እየነገረችው ነበረ። ዝና ግን የሚሰማ ሰው አይደለም። ትንሽ ያልሰለጠነ ሰው ቢጤ ነው። እንግዲህ እንደ ድሮ ሰው የሚያስብ ሰው ነው። ቤተሰብ ላይክ ሰብስክራይብ አድርጉኝ። እንግዲህ ሉላ የገባችበትን መዓት እሱ የወቀው። ሉላ እንግዲህ በሌላው ጊዜ ወጥታ ከዚህ ከመጎስ ጋር ፍቅራቸውን የሚቀጩበትን ጊዜ ያሳየን እላለሁ። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ ማለት ነው። ቻው፣ ደህና እንገናኝ።